ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገውና ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ። እንዴት ነው ታውቃለህ? ማብዬ ታውቃለህ? አንተ ኩሊ በቃ አንተ ኩላሊት ልብህን ሁሉ ነገር ከነኩ ለኔ የምትሰጠው ለኔ የምትሰጠው አንቺ ነሽ እንጂ ማሰጪው እኔ እኮ የማልሰጥ ነገር የለም። አንቺ እዛ ሰጥሃለሁ። ምን ልስጥክ? ቤተሰብ ናፍቆት አልሄድም። የፈለገው ዋንጥያም ፈልገው ነው ሄደው። አባቴ እሙሙ ከዓለም ዓለም ያዞራል። ክፉ ነው እሙሙ። የሴት ልጅ ዳቦ በጣም ሀገር የሚያስለቅቅ ፓወርፉል የሆነ ነገር ያለው እሙሙ ነው። ፍርድ ቤቱ የአባትነት መብቱ እንዲከበር ውሳኔ አስተላልፎለታል። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞንና በልጁ አባት መካከል ለወራት ሲያከራክር በቆየው የህፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አዘጋጅ ታለላ አካውንቷ ትችላላችሁ። እኔ ግን አንድ ምርቃለሁ። ይህ እየሆነ ያለው ሰዎች በከፍተኛ ሌቭል ያሉ ሰዎች የሰዎችን አካውንት ሪፖርት እያረጉና እንዲሁም በከፍተኛ ሌቭል የሰዎችን አካውንት ሪፖርት እያስደረጉ ስለሚገኙ ነው። የአንዳንድ ሰዎች የቅናት ጥግ በጣም የከፋ ደረጃ ላይ ደርሷል። ጋይስ የጃኒን አካውንት እንግዲህ 2.7 ሚሊዮን የደረሰ አካውንት ባን አስደርገውታል ማለት ነው። ይቺ ልጅ በጣም ሰርታ ለፍታ ጥራ ነው እዚህ ደረጃ የደረሰችውና በጣም ጠንካራ ሴት ነች ጃኒ። ሰው ምንም እንኳን አካውንቷ ቢዘጋባትም ጥንካሬዋን የምታጣ ልጅ እጅ የምትሰጥ ልጅ አይደለችም። ከጎኗ ደግሞ ታውቃላችሁ በጣም ጠንካራ ሰው አለ። ሶ ጋይስ 2.7 ሚሊዮን ተከታዮቿ ወዳጆቿ አሁንም በድጋሚ ይሄኛውን አካውንቷን ፎሎ በማድረግ አሁንም 2 ሚሊዮን እናስገባት ጋይስ። ቴንክ ዩ ሶ ማች። አዘጋጅ ታለላ አካውንቷ ትችላላችሁ። እኔ ግን አንድ ምርቃለሁ መርቃችሁ የምትበሉት የምትጠጡት ያሳጣችሁ የሷን አካውንት ያዘጋችሁ በሷ እንጀራ ላይ የበጣችሁ ከነልጃችሁ ችጋር ይግደላችሁ። የምትበሉት ያሳጣችሁ ሌላ ምንም አላችሁ ቆሻሾች ደነግጡ ጋይስ። አሁን በዚህ ሰዓት ላይ የጃኒ አካውንት ባን ተደርጓል። ውድ የቲክቶክ ማህበረሰቦች በሙሉ የሰዎች አካውንት ከቅርብ ጊዜ ወዲህ አካውንት ዋርኒንግ እንዲሁም አልፎ እንዳሁኑ እንደ ጃኒ አካውንት ባን እየመጣ ይገኛል። ይህ እየሆነ ያለው ሰዎች በከፍተኛ ሌቭል ያሉ ሰዎች የሰዎችን አካውንት ሪፖርት እያረጉና እንዲሁም በከፍተኛ ሌቭል የሰዎችን አካውንት ሪፖርት እያስደረጉ ስለሚገኙ ነው። እኔ በዚህ ነገር አልሰማማም። ምክንያቱም ብዙ ቲክቶከሮች በዚህ ሰዓት አካውንታቸው ዋርኒንግ እየሰጣቸው ነው። ብሎም ባን የሆነ አካውንታቸውም ብዙ ቲክቶከሮች አሉ ሰው ሪፖርት ስላደረገባቸው ሳይሆን ራሱ ቲክቶክ በተለያዩ መንገዶች አካውንት ባን ወይም ሊዘጋ ይችላልና ግዴታ ሰው ሪፖርት አድርጎት ነው ምናምን። ብዙ ሰዎች ደግሞ ጆን ዳንኤል ነው ሪፖርት ያደረገው ምናምን። እንኳን ደስ አለህ ጆን ዳንኤል፣ ብዙ ቪዲዮ እየተሰራ ነው እና ይሄ ነገር ትክክል አይደለም። እንዲሁም በከፍተኛ ሌቭል የሰዎችን አካውንት ሪፖርት እያስደረጉ ስለሚገኙ ነው። ምክንያቱም ከዚህ በፊት እንደምታስታውሱት የትኛውም ቲክቶከር አካውንቴ ባን ሆነብኝ ዋርኒንግ መጣብኝ ሲል ራሱ ሰምተን አናውቅም። ከቅርብ ጊዜ ወዲህ ነው። ይሄ ፍጹም ከውሸት የራቀ መረጃ ነው። ምክንያቱም የብዙ ሰዎች ቲክቶክ አካውንት ባን ሆኗል። የባምቢ አካውንት፣ የኮልሚ ጎንደር፣ የአቢዩኤል ብዙ ቲክቶከሮች አካውንታቸው ባን ሆኖ ነበር። አሁን ግን ተከፍቷል። የነሱም ሳይከፈት የቀረም አለና ይሄ ነገር ሪፖርት ስለተደረገ ብቻ ሳይሆን ራሱ የቲክቶክ አሰራር አለው። ጆን ዳንኤል ነው አካውንቱን ዋርኒንግ ያስደረገባት አካውንቷን ባን ያስደረገባት የምትሉ ሰዎች ምንም አይነት መረጃ ምንም አይነት እውነት ሳትይዙ ባታወሩ ባይነኝ። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገውና ከዚህ በታች አካውንቷ ታግ አድርጌዋለሁ። ሁለተኛ ባክአፕ አካውንቷ ማለት ነው 700,000 ምናምን ፎሎወር ነው ያለው። 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። 4 ፋሚሊ እወዳቸዋለሁ። ቴንክ ዩ ሶ ማች። እንግዲህ ለመፍታት እንሞክራለን። ደውዬ ነበረ እንግዲህ ወደ ስለ ቲክቶክ የሚያውቁ ሰዎች ደውዬ ነበረ ለመመለስ እንሞክራለን ብለውኛል። እሷም ያው በእርግጠኝነት ከነሱ ጋር እያወራች ነው ያለችው እና እስኪ እናያለን። ግን ለማንኛውም ባክአፕ አካውንቷ ፎሎ ማድረግ እንዳትረሱ። እወዳቸዋለሁ። እና እንግዲህ አዶናይ እንደሰማችሁት አካውንቱን እንደመመለስ እየሞከርን ነው ብሏል። እና ሁላችሁም ያልተረጋገጠ መረጃ ያልተረጋገጠ እውነት ያልሆነ መረጃ ወሬ ይዛችሁ ባታወሩ ባይነኝ። እኔ ጆን ዳንኤልን ያዘጋው ጆን ዳንኤል እንኳን ደስ አለህ ምናምን የምትሉ ሰዎች ይሄ ትክክል አይደለም፣ አግባብ አይደለም።
በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለመጠየቅ አቅርቤሽ ከሆነ አቅርባል። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ ተቃይ ከዛ በኋላ እኔና አንቺ የተናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊስ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ዋንቲ አትፍሪ፣ ፈራ ብለሽ አውሪ። እኔም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው። በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው ጠይቀው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ለሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ ሁለቱም አሉ። የት ነው ታዲያ እናንተ ብቻ ለብቻ ተቀምጠው ይሄን እንኳን እንዴ እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣ አላወራኸኝም? የት እስቲ ሩም ተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምንድን ነው ታባጣቸው? እሱ ሁለታችሁ አውሩ ቤቲ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ አልተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ እኔ ዲጄ ቲሙት ጠይቀኝ። ባይ ጠይቀኛል። እኔ ማማት ጠይቀኛል። ማማት በልጇ ለምን ትምላለች? በሰደብካት ህፃን ልጅ ለምን ትምላለች? አይለልትዬ ትማል ብለዋል። ለምን መሰለሽ ቀን ሁለት ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ባይዘወይ ጋይሶች፣ ስለነዚህ አዲስ የወጣ ቪዲዮ አለ አሳያችኋለሁ። ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። አቴ ትሙት ማዘር ትሙት፣ ትላንት አንቺን የያዘች ማዘር ትሙት። ታፈሩኛ አይመልሰኝ ነው። በጣም ቆሻሻ ወንድ ነው፣ ደፋር ነው። አንቺ ግማታም ግምናትሽ እንግዲህ እዚህ ጋር እዩት፣ ራሳቸው እየተጀናጀሩ ራሷ ፈቅዳ የምትለውን እዚህ ጋር ምን ልስጥህ ሰጣሃለሁ የፈለግከውን እያለችው ነበር። እስቲ እንየው ይሄን ቪዲዮ። በማንም ተሳምሽ አንቺ ብትሳይ ምን አለ? እንዴት ነው ሳምኩ ጋር ማብዬ ሳምኩ አንተ እኮ ሁሌ በቃ አንተ ኩላሊት ልብህን ሁሉ ነገር እኮ ለኔ የምትሰጠው ለኔ የምትሰጠው አንቺ ነሽ እንጂ ማሰጪው እኔ እኮ የማልሰጥ ነገር የለም። አንቺ እዛ ተጣጣው ምን ልስጥ ቤኪ ላይቭ ላይ ምን አለች ዋንቲያ? አንድ ላይ እንድንተኛ ጠይቀኸኛል ብላ ነበር። እዚህ ጋር ግን እሷ ነች እየጠየቀች ያለችውና ይሄ ነገር ምንድን ነው? ምን እየሆነች ነው አሁን? እዚህ ጋር እያሳየች ነው። ሙክታር አንተ እዛ ሆነ ለኔ ምን ልስጥህ? አንተ ወንደር አምሮብኛል። በጣም እግዚአብሔር በጣም ምን ልትሰራት ነው? ምን አገባ ኦኔን ኮታለላ ምን ልሆንልሽ ነው? ምንም አትሁንልኝ፣ ሰላም ብቻ ሁንልኝ የኔ ቆንጆ የኔ ፍቅር። በጣም የምወድህ ነኝ። እሺ አይ ላቭ ዩ ሶ ማች። አይ ላቭ ዩ ሶ ማች። እኔ ከሚሴ ነው የመጣሁት ላንተ ስለ ቤቢ። እዚህ ጋር ምን እያለች ነው ፋሚሊ? እንደምታዩት እኔ ላንተ ስለ የመጣሁት
የኔ ፍቅር አለችው። ዮኒ ማኛም ቪዲዮውን ይዞ መጣ። በደንብ በውስጥ ምንድነው በደንብ አርጎ በውስጥ ስለሚጀናጀኑ ስለሚቁላሉ ምን ብለው እቺ እንቁርቲ የምትባል እካክ ኦሮሞ ስለሆነች ነው የተሰደበችው እንጂ ሌላ ብትሆን አትሰደብም። ይኸው ስትርመጠመጥልሽ ነበር በአደባባይ ስትርመጠመጭለት ነበራችሁ። በውስጥ ያወራሉ፣ ይጀናጀናሉ። አሁን እዚህ ጋር ጥፋተኛው ማን ነው? ራሷ ነች መጀመሪያ ፊት የሰጠችው። ምን ልስጥ የኔ ፍቅር ላንተ ስል ነው ወደዚህ የመጣሁት ያለችው ነበር። ከዛ ደግሞ ለምን ጠየቀኝ? ቤተሰብ ናፍቆት አልሄደም። የፈለገው ዋንትያን ፈልጎ ነው ሄደው። አባቴ እሙሙ ከዓለም ዓለም ያዞራል። ክፉ ነው እሙሙ። የሴት ልጅ ዳቦ በጣም ሀገር የሚያስለቅቅ ፓወርፉል የሆነ ነገር ያለው እሙሙ ነው። ቤተሰቡ ናፍቆት ስንት ዓመት አልሄደም። ዋንትያን ተዋወቀ ፍጥር ብሎ ነው ሄደው። አባቴ እሙሙ ሀገር አስለቅቋቸው ስንት ሀገር የሚዳክሩ ወንዶች አውቃለሁ። ሀገር ያስለቅቃል። ስለዚህ ቤኪ ቤተሰቡ ናፍቆት ሳይሆን እሙሙ የዋንትያን ለመቅመስ ነው። ለስወር ይሄድ ከባድ ኬዝ ነው ቤተሰብ እና አልተስማሙም። ልጅቷ ስታየው እንደጠበቀችው አይደለም። አልተግባቡ ምናምን ነገር ላሻ ብላን ካለች የሀዲያን ልብስ አስለብሶ ምናምን ራስ ያዘ። ብቻ በቃ ለማስወደድ ወሰድናት። የኦሮሞ ልጅ የባለ ጊዜ ልጅ ጠበስን አይነት ጭቡቴ ሊጫወት ነው ይባላል። ስታየው ልጅቷ ደግሞ የከተማ ልጅ ውጪ ምናምን ቀማምሳለች። ዋንትያ የከተማ ልጅ ምናምን እንዴት አድርጋለች ስታየው ፋርሸት ንቀዋለች። ከዛ እንግዲህ የምታዩት ብጥብጥ በዛ የተነሳ ነው። የምታዩት የሁላ ብጥብጥ በዛ የተነሳ ነው። ሌላ ሁላ የሚሰዳው ዮኒ እኮ አታውራ። እሙሙ በጣም የት እንደሚያደርስ እኛ አይተናል። ሰዎች ስንት ሀገር እያቋረጡ ሲሄዱ እና ቤኪ ለሙሙ ብለህ ነው ኢትዮጵያ ሄድኩ እንጂ ቤተሰብ ናፍቆ አይደለም። ጌታ ይሄን አንተ እንዳውቀዋለን። ከእሷ ጋር ሞር ለመታየት የፈለግከው እና አሁን አልፈልግም ስላለችን የሁላ ለመሸፋፈል በዚህ ትላለህ በዛ ትላለህ። እሷ ማደራ ደብቅልኝ፣ እኔ እነሱን አሰድብልሻለሁ። ለምን ሞር የሰደቧት እነሱ ናቸው። ስለዚህ ቤኪን ሳይሆን እነሱን ማስጠቆር ነው የፈለገው። ተግባባ? ማስጠቆር የፈለገው ተስማሙ፣ ተነጋገሩ። ባለሙሙ ምናምን ኦኬ፣ አንተ ብዙ አልሰደብከኝም በስሱ ነው። ስለዚህ ምን እናድርግ? በቃ እነሱን ተሳዳቢ ስለሆኑ እነሱን ከዛ መማር ጋር ሄዳቸው መማርን ሰደቡ ብለው ከመማር ጋር ምን አገናኛቸው? ሰበር መረጃ ስለ ዊንታና ተሰምቷል። ዊንታ ተከሳ ፍርድ ቤት መቅረቧ ነው የተሰማው። ተገድጄ የልጅ እናት ሁኛለሁ ያለችው ዊንታና ወደ ህዝብ ከመጣች ጀምሮ ታዋቂነትና ተወዳጅነትን አትርፋለች። አሁን ላይ እንግዲህ ተከሳ ፍርድ ቤት መቅረቧን ዘሀበሻ ዘግቧል። የክሱ ምክንያትም እንግዲህ የልጅ ወላጅ አባት ነኝ የሚል አቶ ሱራፌል ሲሆን ልጄን እንዳላያት ከልክላኛለች፣ ደብቃብኛለች። ከዚህም በተጨማሪ ልጄን ተገቢ ያልሆነ ማስታወቂያ እያሰራች ወደ ተገቢ ወዳልሆነ ተግባር እየወሰደቻት ነው ብሎ ለፍርድ ቤቱ ማስረዳት ችሏል። ዊንታም እንግዲህ ክሱን አስተባብላለች። እኔ ልጄን ተገቢ ያልሆነ ማስታወቂያ አላሰራዋትም፣ ነገር ግን አሁን ላይ የወላጅነት ጥያቄ የሚጠይቀው አባት ነኝ ባይ አባት አይደለውም ብሎ የካደ ሰው ስለሆነ ይህ ጥያቄ እንግዲህ ቅንነት የጎደለው ነው ብላ መልስ ሰጥታለች ማለት ነው። በመሆኑም እንግዲህ ፍርድ ቤት የልጅቷን መብትና የአባትነት ፍላጎትን እንዲያሟላ በሚል ውሳኔ ወስኗል ማለት ነው። ውሳኔውም እንግዲህ ልጁን በየሳምንቱ እሁድ ከ4 ሰዓት እስከ 11 ሰዓት በዊንታ ቤት ሂዶ ማግኘት እንዲችል ነው የተወሰነው ማለት ነው። እናንተ ስለዚህ ምን ታስባላችሁ? ለአባቱ ነው የተፈረደውና ይሄ ውሳኔ ትክክል ነው? ይሄን ጥያቄ ለእናንተ ልተውላችሁ። መመለሻው እንዳይጠፋ መነሻን አስተውስ ማለት ይሄ ነው። እንግዲህ የኢትዮጵያ ሕዝብ እኮ አንቺን ከመሬት አንስቶ ገላሽን አጥቦ ሰው ያረገሽ ነበረ። አንቺ ግን ገላሽን ካጠበሽ ይልቅ ከነጻሽ በኋላ ሽቶና ሳሙና ለሰጡሽ ሰዎች ስታጎበድጂ አይተንሽ ነበር። ከዛ ከታች ከተነሳሽበት ይልቅ ፌመስ ኮንሽ በኋላ ከኢትዮጵያ ሕዝብ ጋር በኮሜንትና በቪዲዮ መበሻሸቅ ነበር ያልሽው። ጭራሽ ማንነትሽ ጠፍቶብሽ ግራ የገባሽ ሰው ሆነሽ ነበር ዋንትያ። እኔ ግን በእንደዚህ አይነት ሁኔታ ባላይሽ በጣም ደስ ይለኝ ነበር። ምክንያቱም አንቺ እንደደከመሽ ሁሉ የኢትዮጵያ ሕዝብ ሁሉ ደክሞታል። አንቺ ግን ያነሳሽን የኢትዮጵያ ሕዝብ በጠቅላላ ንቀሹ ነበር። ለዚህ ነው ገብተሽ ኮሜንቱን ብታነቢው እንዳለ የሚጽፉልሽ ያልሆነ ነገር የሚሆነው የምትሰጩ ነገር ጥሩ ስላልነበረ ነው። ለኢትዮጵያ ሕዝብ የኢትዮጵያ ሕዝብ ያደረገለሽን ነገር በጠቅላላ የመለሽለት ሂሳብ ባልሆነ ነገር ነበረ። ወደ ላይ ሆኜ ሽንቴን ካልሸነውባችሁ ነበር ስትይ ነበረው። ግን ምን ያደርጋል ዛሬ በእንደዚህ አይነት ሁኔታ ስላየሽ ግን በጣም ልቤም አዝኗል፣ ልቤም ተሰብሯል። ልጅሽም ስትሰደብ በጣም አዝኛለሁ። ይሄ ሁሉ የሆነው ግን
በአንቺ ምክንያት ነው። ለማንኛውም አልረፈደብሽም። አሁንም የኢትዮጵያ ሕዝብ በጣም ሩሩና አዛኝ ስለሆነ አሁንም ቢሆን በይቅርታ ወደ ኢትዮጵያ ሕዝብ ውስጥ ለመመለስ ሞክሪ። ፍርድ ቤቱ የአባትነት መብቱ እንዲከበር ውሳኔ አስተላልፎለታል። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞንና በልጁ አባት መካከል ለወራት ሲያከራክር በቆየው የሕፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አስተላልፏል። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከብና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር። ተጠሪ ዋንትያ ሰለሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበርም አስታውሳለች። አክላም አመልካች አባትነቱን በሕግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ሕፃኗን የሚጎዳ ምንም አይነት ተግባር ወይንም ቪዲዮ እንዳልሰራች፣ አባትነቱን ክዶ የቆየና ቀለብ ቁርጦ የማያውቅ ሰው ሕፃኗን እንዲጎበኝ መፈቀዱ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሟግታለች። ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ አራተኛ የቤተሰብ ችሎት የግራና ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። አንደኛ፣ የአባትነት መብት አመልካች የልጅቷ አባት ከመሆናቸው አኳያና የሕፃናት መብት ወላጆቻቸውን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው። ሁለተኛ፣ የማስረጃ እጥረት ተጠሪ ዋንትያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም። ሶስተኛ፣ የጉብኝት መርሃ ግብር አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸው በሚኖሩበት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኖላቸዋል። የዛሬ ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።